ይኸውና ተለያይተናል። በቃ ከዚህ በኋላ አብረን መቀጠል አንችልም። ኧረ እባክሽ እውነት ምን ነው? በቃ ማለት የተፈጠረውን ነገር እያንዳንዱን ነገር ታውቂያለሽ። አንቺም ጉዳይ አለ በእኔና በሱ ማለት ብዙ የማያግባቡ ነገሮች አሉ። ማለት ሞክሬያለሁ ከምልሽ በላይ ጥሬያለሁ። መውደድ እኮ ትንሽ ጊዜ ከወደድሽ በኋላ በቃ ትንሽ ጊዜ እንትን ካልሽ በኋላ የሆነ ታይም ላይ ትረሻለሽ፣ ታይዋለሽ። ልክ ነሽ። ማለት ወደ ድሮ ህይወቴ ብመለስ ቆንጆ ነው ብዬ አስባለሁ። ቶፋይ ሆኖብኝ ነው እንጂ እኮ እኔ ሲጀመር በቃ የአንቺን ጓደኞች እኮ እኔ እንትን አልፈልግም ነበር። ቶፋ ሆነብኝ። ታውቂያለሽ ምን ያህል እንደምወደው ምን ያህል አውቃለሁ። እሱንም አውቃለሁ። አንቺ ደግሞ ጓደኛዬ ከመከርሽኝ ታዩ ካልሽኝ ደግሞ ውስጥ በቃ ማለት ምንም ከሱ ጋር የሚያስቀጥለኝ ነገር አይኖርም። ኧረ ሲጀመር አያስፈልግም። በቃ መለማመጥ ድጋሜ እንደዚህ አይሆንም። እሱ ግን ይቅርታ ሊያደርግልኝ ፈቃደኛ አይደለም። ስለዚህ ማለት ሌላ ሰው ምናልባት በመሀል ብትኖር ነው ብዬ አሰብኩኝ። ገባሽ? እነዚህ ሊጨክን የቻለው ደግሞ ምናልባት ሌላ ሰው ወዶም ሊሆን ይችላል። ኧረ እንደዛማ ካለ የራሱ ጉዳይ። ሰላም ሰላም፣ ውድ የቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ብዙ ነገር አይታችኋል፣ ብዙ ነገር ተፈጥሯልና እኔም የምትሉትን ነገር እያንዳንዱ ነገር እየሰማው ነበር፣ የምታወሩትን ነገር እያንዳንዱ ነገር እያየው ነበርና ብዙዎቻችሁ በእኔ ተበሳጭታችኋል፣ በጣም ተናዳችኋልና አውቃለሁ። የሚያበሳጭ ነገር ነው በእርግጥ ያደረኩትና ጓደኛዬን ከማመን ይልቅ የምወደውን ሰው ማመን ነበረብኝና ትልቅ ጥፋት ነው። እናንተ ያላችሁት ነገር በእርግጥ ልክ ነውና ያን ነገር ማድረግ አልነበረብኝም። ባርኪን ዛሬ ቀጥሬያታለሁና ያን የቀጠርኩበት ምክንያት ደግሞ በጣም ከምላችሁ በላይ ዋሽታኛለች፣ ብዙ ነገር አታላኛለችና ዛሬ እያንዳንዱን ነገር ላወጣጣትና ላደረገችው ነገር ደግሞ አንዳንድ ነገሮችን ላደርግባት እኔ ማድረግ የምችለውን ነገር ላደርግባት ነውና ማለት ከምላችሁ በላይ ነው። በእኔ ህይወት ላይ ገብታ ህይወቴን የመሰቃቀለችው ከሞዶ ሰው እስከ ማላይ ድረስ ደርሳለችና እንደዚህ አይነት ክፋት ለምን ለማድረግ እንዳሰበች ባይገባኝም ግን ያደረገችብኝ ነገር ግን እኔ ማድረግ ስላለብኝ መመለስ ስላለብኝና ዮናን ደግሞ እዚህ ነገር ውስጥ ከተዋለች። ምንም ባላደረገበት ነገር እዚህ ነገር ውስጥ እንዲገባ አድርገዋለችና ከዚህ በፊት በነበረው ቪዲዮ ላይ ራሱ ልታታልለኝ ሞክራ ነበረ። እሷ የምታወራልኝ ፋይል የምትነግረኝ ነገሮችና እኔ ስልኳ ላይ ገብቼ ደግሞ አንዳንድ ያየኋቸው ነገሮች ጭራሽ ተቃራኒ ናቸውና በጣም ከምላችሁ በላይ ነው እየዋሸችኝ የነበረውና እሱ ነገር ደግሞ ኦልሞስት እኔ እንደነቃውበት እሷ አልገባትም ነበረ እና እንዳወቀችብኝ እኔም አላደረኳትም እንድታውቅ አልፈለኩም እና አሁን ላይ ደግሞ ምንም እንዳላወኩኝ ምንም እንዳልገባኝ አድርጌ አስመስዬ ዛሬ በሰላማዊ መንገድ እንደማናገራት አድርጌ በዚህ ቀጠሪያታለሁና ያን ነገር ኦልሞስት አታውቅም። ከኔ ጋር ኦልሞስት ሰላም እንዳለን ነው የምታውቀውና ከዮና ጋር ልለያይ ነው ነገሮች አልተመቻቹልኝም ብዬ ምን እንደምትለኝ ለመስማትና ብቻ አላውቅም ምን እንደሚፈጠር ታዩታላችሁ። ላረግ ያሰብኩትን ነገር ደግሞ ሞር ብታዩት ደግሞ ደስ ይለኛል። ብቻ ላረገችብኝ ነገር ግን እያንዳንዱ ነገር እንድትከፍል እፈልጋለሁ። መክፈል አለባት። ዮና ላይ ምን አደረሰችበት ነገር በእኔና በሱ ፍቅር ላይ ላረገችብኝ ለእያንዳንዱ ነገር መክፈል አለባት ብዬ አስባለሁና ለሱ ደግሞ አይ ቲንክ ሰዓቱ ዛሬ ይመስለኛልና እያንዳንዱ ነገር ትከፍልበታለች። ኦልሞስት እዚህ ቀጥሬያታለሁ ትመጣለችና ስትመጣ ደግሞ የሚሆነውን ነገር ካሜራ አብርቼላችሁ ካሜራው ደግሞ ኦልሞስት ተደብቆ ነውና እንዳለ እሷ አታውቅም። ካሜራ እየቀረስኩ እንደሆነ አታውቅም። ኖርማል ጀስት እንገናኛለን ምናምን ነገር ነው ያልኳት ነው። ካሜራውም እዛ ጋር ተደብቆ ይቀርጻታል። መታወራኝን ነገር እያንዳንዱ ነገር ትሰሙታላችሁ። እንደ ጓደኛ ምን እንደምትለኝ እናንተ ማይታችሁ እንድታዘቡ ፈልጋለሁ ነው። በዛው ልክ ደግሞ አስተያየታችሁንም ኮሜንት ላይ እንድጽፉልኝ ፈልጋለሁ። የሚፈጠረውን ነገር ደግሞ ካሜራ አብርቼላችሁ ታዩታላችሁ። እስከዛው ቻው። ብታይ ማለት ነው ባለፈው ዕለት እኮ ያቺኛው አንደኛዋን ክላስ እንታችን አገኘኋት። በእውነት ጭራሽ ነው የማታስታውሰኝ? የእውነት በእውነት እንዴት ረሳች? በጣም ተቀይሬያለሁ ትንሽ እኔ ግን ወዲያው አስታወስኳት ሳያት። እሷ ግን ምን ያስታወሰችኝ ነበረና ጠርቻት ምናምን በቃ እንዴት እንደ ጮኸች ምናምን ብታይ በጣም እየወረደኝ ነው እሱ። ልበሽ ጃኬት ልበሽ። እንዴት ረሳችሽ ግን? እኔ እንጃ ተቀይሬያለሁ ማለት ነው። እኔም እኮ ተጠራጠርኩ። ብቻ በቃ ምንም ትዝ አላልኳት ምናምን ወይ ሀሳብ ውስጥ ምናምን ሆና ሊሆን ይችላል። ብቻ እንደዛ አወራና አግኝቻት። እኔ ግን ብዙ የክላስ ሜቶች አገኙ ነበር።
ብዙ ክላስሜቶች ያገኙኛል ግን ኦልሞስት እንደዛ ሆነሽ ምናምን ነው የምታልቀያሽ ምናምን እሷ ግን በቃ ምናምን ያለች ብታይ ከዛ በቃ አወራን ምናምን ስለ ክላስ ስለነበረው ነገር ምናምን አወራን ትንሽ እና ከዛ እኔ መንገድ ላይ ነበርኩኝ ሄደች እሷ። እኔ አስተውሳ አውቃታለሁ። እንደውም ከማን ጋር ነበር መሰለሽ የምትቀመጠው? ከአቤል ጋር ተቀምጣለች። ኦኬ ትዝ አለችኝ። አስታውሻ? ወይኔ እንዴት አገኘችሽ? በእግዚአብሔር መንገድ ላይ እኮ ነኝ ያየኋት። ጭራሽ ሰማ ረስታኛለች። ጭራሽ ልታልፍሽ ነበረ? ልታልፈኝ ነበር እኔ ይዤ በግድ ሰላም ያልኳት። ወይኔ ደስ ይላል። የድሮ ጓደኛ ምናምን ማግኘት ደስ ይላል። ወይ በጣም አሁን ላይ አድገሽ ምናምን ስታያቸው ምናምን በጣም ነው እኔ ራሴ ግርም የሚልህ። በጣም ትልልቅ ሰው ሆነናል አይደል? በጣም ተቀይሯል ሁሉ ነገር ታይጣል። ሁሉ ነገር በዋነኝነት ዛሬ ጠሮሽ አንድ ነገር ነች። ምን ነው እንጃ እንዴት እንደምነግርሽ ግን ደስ ቀለል አድርጌ ልንገርሽ መሰለኝ። ምንድነው? ምን ተፈጠረ? እኔና ተለያይተናል። በቃ ከዚህ በኋላ አብረን መቀጠል አንችልም። ኧረ እባክሽ እውነት። ምን ነው? በቃ ማለት የተፈጠረውን ነገር እያንዳንዱ ነገር ታውቂያለሽ። የአንቺም ጉዳይ አለ በእኔና በሱ ማለት ብዙ የማያግባቡ ነገሮች አሉ። ማለት ሞክሬያለሁ ከምልሽ በላይ ጥሬያለሁ። እሱን ከእሱ ጋር ለመሆን በጣም ሞክሬያለሁ፣ ጣርኩኝ። ግን በቃ ሊሆን አልቻለም። ነገሮች ሁሉ ወደ እሱ ነው የሚጠቁሙት። አንቺ የነገርሽኝን ነገር ደግሞ ሙሉ ለሙሉ አሁን እያመንኩ ነው እና በቃ እሱንም አድርጎታል ብዬ እያሰብኩኝ ደግሞ ከእሱ ጋር መሆን በጣም ከብዶኛል ከምልሽ በላይ ማለት ነው። እና በቃ አሁን ላይ በቃ ኦልሞስት መለየት ወስነናል። በእኔ በኩልም በሱ በኩልም ግን እንደዛ ይሻላል። እንደዛ ያ ሁሉ ነገር ከፍለሽ ያ ሁሉ መስዋዕትነት ከፍለሽ መለየት ይሻላል። ምን ላድርግ ባቲ ማለት አይሆንም። በቃ ከዚህ በኋላ የሚቀጥል ነገር አለ። እኔ እሱ ነገር በእኔ በኩል ከሆነ እኮ ችግር የለውም። በቃ ያው ወንድ ልጅ ነው ታውቂያለሽ። በቃ ብዙ ነገሮች እኮ ሊፈጠሩ ይችላሉ። ግን አንቺ ይቅርታ ማድረግ እኮ ነው ያለብሽ አይደል? በእኔ ይቅርታ ብዙ ጊዜ ብያለሁ የተሻለ አይደል? እሱ ግን ይቅርታ ሊያደርግልኝ ፈቃደኛ አይደለም። ስለዚህ ማለት ሌላ ሰው ምናልባት በመሀል ብትኖር ነው ብዬ አሰብኩኝ። ገባሽ? እንደዚህ ሊጨክን የቻለው ደግሞ ምናልባት ሌላ ሰው ወዶም ሊሆን ይችላል። ኧረ እንደዛማ ካለ የራሱ ጉዳይ ታዩ። ሲጀመር እኮ እኔ አይሆንሽም ብዬሻለሁ። አሁን እኮ አይደለም ትዝ ይልሻል አይደለ? ከዚህ በፊት በዛው በጓደኛው ጠርጥሮሽ እንዴት ሲያሰቃይሽ እንደነበረ እንዴት ስትሆኝ እንደነበረ ትዝ ይልሻል አይደል? በደንብ አስታውሳለሁ። ይዛኔ ራሱ በቃ እንደዚህ በጓደኛው ከጠረጠረሽ ይሄ ልጅ አይሆንሽም ብዬሽ ነበር የዛኔም እኮ። አሁንም እኔ እንደውም አንቺ ነበርሽ እኮ በጣም ጮኸሽ እሱ ነበር ይቅርታ ይጠይቅሽ የነበረው። አንቺ አልፈሽ ይቅርታ ጠይቀሽው እንደዚህ የሚሆን ከሆነ ሲጀመር አይሆንሽም። ሲጀመር ለአንቺ እንደዚህ አይነት ሰው አይገባሽም እኮ በጣም የተሻለ ሰው አለ ለአንቺ የሚሆን። እንደውም ፈጣሪ ራሱ ይሄንን ሊያሳይሽ ነው ይሄንን ነገር እንዲፈጠር ያደረገው ለአንቺ የማይሆን ሰው ስለሆነ ነው። በቃ አይሆንሽም። በቃ መተው ነው ያለብሽ። ህይወትሽን ከአዲስ ሀብለሽ መጀመር ትችያለሽ። በቃ ድጋሚ እንደዚህ የሆነ ወደኋላ ተመልሰሽ እሱን ተለማምጠሽ አሁን ተለማምጠሽ አብራችሁ ብትሆኑ ራሱ ዘለቄታ አይኖረውም። ለትንሽ ጊዜ ነው አብራችሁ ብትሆኑት። ስለዚህ ለምንድን ነው እድሜሽን ጊዜሽን የምታባክኚው ከሱ ጋር? እኔም እንደዛ ነው። አይሽ እኔም የተሰማኝ እንደዛ ነው። ለምን ከሱ ጋር እድሜ አባክናለሁ? በቃ የራሱ ጉዳይ። እንደውም አመለጠው። አንቺ የመሰለች ልጅ አመለጥሽው። በጣም ነው የሚቆጨው የሆነ ታይም ላይ ታያለሽ። ደግሞ ምን አለች ትኛለሽ። በቃ የማይሆን ከሆነ ታዩ። ለምንድን ነው ጊዜሽን የምታባክኚው ከሱ ጋር? ለምንድን ነው እድሜሽን የምታባክኚው ከማይሆን ሰው ጋር? እንዴ ከአንዴም ሁለቴ በቃ የሱ በቃ የማይሆንሽ እንደሆነ አይተሻላል እንዴ? በቃ እኔ እኮ ያን ፍቅርሽን እንደዚህ እንደምትሰለሰፊለትን እንደዚህ የምትወጂውን ፍቅርሽን አይቼ ነው ቅድምም በቃ ይቅርታ አድርጊለትና ምንም ማለት አይደለም ወንድ ልጅ ነው ምናምን ብዬ ጭራሽ እሱ እንደዚህ እያለ ከሆነ አንቺ ለምንድን ነው ጊዜሽን የምታባክኚው? ለምንድን ነው እድሜሽን ከሱ ጋር ከማይሆን ሰው ጋር እንትን የምትይው? ስለዚህ ሙቭ ማድረግ ነው ያለብሽ አንቺ። ከቤን አይ ቲንክ መቅደም አለበት ብዬ አስባለሁ። አዎ እንደዚህ አይነት ቆሻሻ ሰው ሲጀመር የማይሆን ሰው እኮ ነው። በቃ አንቺ ፍቅር አውሮሽ ነው እንጂ አንዴም ሁለቴ አይተሽዋል ልጁ በቃ የማይሆን ሰው እንደሆነ። ስለዚህ ጊዜሽን ለምን ታባክኛለሽ? በቃ የራሱ ጉዳይ። በቃ ወንድ ቢሄድ ወንድ ይተካል፣ ያውም የተሻለ ሰው ይመጣል ወደ አንቺ። ለምን እንደዚህ ነገር ታስቢ ነበር ማለት እንደዚህ ማለት ምን ነገር የሚደግፈኝ ሰው አጥቼ ነው። በጣም ብዙ ጊዜ ሳስብበት ነበር። ለረጅም ጊዜ ከሱ መለየቱ ደግሞ በጣም ከብዶኛል። አሁን እኔ ከዛ ሀገር ድረስ መጥቼ እዚህ ማንም የለም እንደምታውቂው ማንም የለኝም እና
እሱ ብቻ ነው ያለኝ እና ያ ነገር ደግሞ ከበደኝ ከሱ ለመለየት ምናምን ነገር በጣም በቃ ረጅም አመታዊ የራሱ ጉዳይ ነው ያለውልሽ ሲጀመር እና ያው ትንሽ ጊዜ ነው እሱ ሊከብድሽ የሚችለው እንጂ ከሆነ ሰዓት በኋላ እኮ ወይኔ እሱ ነበር ነው እስክትይ ድረስ ልትቀይ ትችላለሽ። አሁን ትንሽ ጊዜ ነው የሚከብድሽ እንጂ አይከብድሽ። ኖርማል ነው። ከዚህ በኋላ ህይወቴ ኖርማል እንደማንኛውም ሰው ቀለል አድርጌ እንደዛ ነው መጀመሪያ ያለብሽ። ሲጀመር ይሄ የማይረባ ወንድ እኮ ነው ይሄ። አንቺ አይንሽን ማየት ተስኖሽ ነው እንጂ ስንት ወንዶች አሉ ለአንቺ የሚሆኑሽ ከሱ የተሻለ አንቺን ፕሮቴክት ማድረግ የሚችሉ ወንዶች አሉ። ይሄን የማይረባውን ሲጀመር እንዴት እኔ ይቅርታ በመጠየቅሽ ራሱ በጣም ደብሮኛል። ማለት ምን ላድርግ ብለሽ ነው ስልሽ ነገሮች ደግሞ በዛ ሰዓት ላይ ደግሞ አንቺ ምን ዋሽሽ ምናምን ነገር ነው። እኔ እኮ በጣም አበሳጨኝ። እኔ ምንም እኮ ያልሽሽ ነገር የለም። አንቺ እኮ በቃ ሁሉም ነገር ታውቂያለሽ፣ እያንዳንዱን ነገር ታውቂያለሽ። አብረን ያሳለፍነው ነገር ብዙ ነገር አለ። እኔና አንቺ ትናንት የመሰረትነው ጓደኝነት አይደለም፣ ብዙ ነገር አብረን አሳልፈናል አይደል? ስለዚህ ከሱ ይልቅ እኔን ነው ልታምኚ የሚገባው። በሰዓቱም በቦታውም ነበርሽ እና ይሄ ጭራሽ እንድትለማመጪ ይፈልጋል እንዴ? ኧረ ወደዛ እንትን እንዴ ምንም ጊዜ እንትን እንዳትይ ጀመር ወደ ኋላ ዞር ብለሽ ራሱ ማየት የለብሽ። በቃ መተው ነው ያለብሽ። ለአንቺ የማይሆንሽ ሰው በቃ አይተሻል። ከአንዴም ሁለቴ እኮ ምንድነው የምትጠብቂው አንቺ? ሲጀመር አንቺ ነበር ማመን የነበረብኝ። ከመጀመሪያው ጀምሮ ስትነግሪኝ እኔ አልሰማሁሽም ነበር ታውቂያለሽ። እና ያን ነገር ማመን ነበረብኝ ከመጀመሪያው ጀምሮ እና ህይወቴን፣ እድሜን፣ ሁሉ ነገሬን ያቃጠለው እዚህ መጥቼ አንደኛ ምንም ደስተኛ ልሆን አልቻልኩም። ሁለተኛ እንደምታየው በቃ ህይወታችን ድራማ ነው እንደምታየው ሁሉ ነገር በቃ ምንም ሰላም ያለው ነገር አይደለም እየተፈጠረ ያለው እና ያ ነገርም ደግሞ ሳስበው ምን ስለው በቃ በጣም ነው እየረበሸኝ ያለውና ስለዚህ ማለት ቢቀርስ ማለት እንደዚህ ለምን እጨነቃለሁ? ለምን እንደዚህ አዝናለሁ? ለምን እንደዚህ በጣም እከፋለሁ? ደስተኛ እየሆንኩ አይደለም። አይተሻል በቃ ሁሉም ታሪኬን እያየሽ ነው። ሁሉ ነገር ታውቂያለሽ። ከጎኔ ነሽ። ብዙ ታሪካችን ደግሞ ሚዲያ ላይ ነው የሚወጣው ነው ማለት ከደስታ ይልቅ ሀዘኔ ነው። ሰውም እኔን እየወቀሰኝ ነው ያለው እዚህ ጋር ምናምን እኔ እንትን እንዳልኩኝና ለምን ማለት ለምን ደስታዬን አጣለሁ? ገባሻ? ይሄ ሁሉ የተፈጠረው ደግሞ ከሱ ጋር በመሆን ነው። እሱን በማፍቀሬ ነው እንጂ ሌላ ነገር አይደለም። ስለዚህ ፍቅር ደግሞ ሊቀር ይችላል። ዛሬ እሱ ቤት ሌላ ሰው ላገኝ ይችላል። ለእሱ ላይ እንደዚህ እንትን መሆን የለብሽም፣ መጉዳት የለብሽም። ሲጀመር ከአንዴ ሁለቴ እንዴ ጓደኛሽን አስቢ። ጓደኛሽን እንደዚህ ሊያደርግ ያሰበ ወንድ ሲጀመር ለምንድን ነው ኤክስኪውዝ ራሱ የምታደርጊው አንቺ? ሲጀመር እኔ እኮ በቃ ይሁን በቃ እንደዛ ስታደርጊ በጣም ደብሮኛል። ሲጀመር ይቅርታ ትጠይቂ ግን ይሁን በጣም በቃ ከፍቅሯ የተነሳ ነው። በጣም እንደምትወጂው እንደምትሳሺለት አውቃለሁ። ግን በቃ የሆነ ታይም ላይ የምትረዳበት የምታስተውልበት ጊዜ ይመጣል ብዬ ነው ዝም ያልኩሽ እንጂ በፍጹም የማይሆንሽ ወንድ ነው። በፍጹም በደንብ እንዴ አብረን ብንሆን ምናምን ምንም ስሜት አይሰጥማ። ደስ አይልም እንዴ? እንዴት ይሆናል? ሲጀመር የማይሆን ነገር እኮ ነው። አንቺ የማይሆን ነገር ነው ያሰብሽው። ሲጀመር በቃ አይሆንም። ያንን ነገር ካየሽ በኋላ ማቆም ነው ያለብሽ። ከሱ የማይሆንሽ ሰው ነው። ጊዜሽን ላይ እንደምታወክኝ በጣም በቃ መመለስ ምናምን እንደዛ ካደረገ በኋላ አሁን ተመልሶ ጥሩ ሰው ይሆናል ብለሽ እኔ ደግሞ የሆነ ሰዓት ላይ ማለት ይቅርታ ለማድረግ በጣም አስብ ለመመለስ እፈልግ ነበር። ምን ያክል እንደምወደው ታውቂያለሽ። እዛ ክፍለ ሀገር ራሱ በሱ ምክንያት ምን ያክል እንደተጎዳሁ ምናምን ነገር ምክንያቱም አጠገቤ የነበርሽው አንቺ ነሽ። ሁሉን ነገር ታውቂያለሽ፣ ስሜቴን ታውቂያለሽ። እሱ ትቶኝ ሲሄድ የተፈጠረው ነገር ሁሉ ታውቂያለሽ። ምን ያክል እሱን ለመርሳት ስንት ጊዜ እንደፈጀብኝ ዲፕሬሽን ገብቼ እንዳልባል ብዙ ነገር በህይወቴ ላይ እንዳለፈ ሁሉ ነገር ታውቂያለሽ። እና ከጎኔ የነበርሽው አንቺ ነሽ እና ማለት በቀላሉ አሁን እሱን እንደዚህ ልተው ብዬ ስነግርሽ በቀላሉ እሱን መተው በእርግጥ ይከብደኛል ግን አንቺ ደግሞ ጓደኛዬ ከመከርሽኝ ታዩ ካልሽኝ ደግሞ ውስጥ በቃ ማለት ምንም ከሱ ጋር የሚያስቀጥለኝ ነገር አይኖርም። ኧረ ሲጀመር አያስፈልግም። በቃ መለማመጥ ድጋሚ እንደዚህ አይሆንም። ብትሆኑ ራሱ አይሆንም። በቃ የሆነ ታይም ላይ መቋረጡ አይቀርም። ይሄ ነገር ብትቀጥሉ ራሱ መጨረሻ ላይ ከሱ ጋር ህይወቴን አብሬ እኖራለሁ የሚል ቃል ልጅ በቃ አይሆንም። በቃ የሚታይ ነገር ነው። ከአንዴም ሁለት እንደዚህ አይነት ነገር ካደረገች ሰው ጋር ምን ብለሽ ነው ህይወት የምትቀጥይው? እሱ እንደ ይቅርታ ድንገት እንኳን አሁን ልቤ ራርቶለት ምናምን ይቅርታ ባረገለት ለምንድን ነው የምትራሪለት? ሲጀመር ምን አይነት ሰው እንደሆነ ታውቂያለሽ? ለምን ነው የምትራሪለት? ስለምወደው ምናምን። መውደድ እኮ ትንሽ ጊዜ ከወደድሽ በኋላ በቃ ትንሽ ጊዜ እንትን ካልሽ በኋላ የሆነ ታይም ላይ ትረሻለሽ፣ ታይዋለሽ። ልክ ነሽ ማለት ወደ ድሮ ህይወቴ ብመለስ ቆንጆ ነው ብዬ አስባለሁ አይደል?
ወደ ነበርኩበት ህይወት ምናልባት እዛ ወደ ሀገሬም ተመልሼ እዛ በቃ ያቋረጥኩትን ህይወት እቀጥላለሁ። ለምን እንደዛ ማድረግ የለብሽም። እኔ ያለሁኝ እኮ እኔ አሁን አብሬሽ ነኝ፣ ከጎንሽ ነኝ። በቃ አብረን ምንም ነገር እንትን ማድረግ እንችላለን። እኔ ከጎንሽ ነኝ። የፈለግሽውን ነገር እንትን ማድረግ ትችያለሽ ከኔ ጋር። ያው ቢከብድሽ ትንሽ ጊዜ ነው የሚከብድሽ። ሲጀመር የማይሆን ወንድ ነው። አይተሽዋል አይደል ባህሪው እንዴት እንደሚቆጣ እንዴት እንደሚነጫነጭ እንዴ! የሆነ ቀን የተበሳጨ ቀን እኔ አንቆ የሚገልሽ ነው ይመስለኝ። እኔ በጣም መፈራልሽ ላንቺ ራሱ አይተሽዋል። በጣም የሚነጫነጨው እንዴ! አጠገቤ ነሽ አይተሽዋል አይደል? በጣም በቃ የሆነ ነገር ይባል ቶሎ ማነቅር በጥፊ መማታት ነው። ስርዓት ራሱ የለውም ልጁ። ስነ ስርዓት ራሱ አያውቅም። ሌላ ህይወትሽ ራሱ የሚያሰጋ ሰው ነው ሲጀመር። በጣም ለዚህ በቃ መወሰን ነው ያለብኝ አይደል? በቃ ኦልሞስት ከሱ መራቅ ነው ያለብኝ ሲጀመር። አብረሽ መሆን ራሱ የለብሽም። የማይሆንሽ ሰው ሲጀመር። ስለዚህ መጨረሻው ምክርሽ ልለያየው በቃ ማለት አሁን ልቆርጥ ስለወሰንኩኝ እንትን እንድትይ ነው በቃ ከውስጤ ያቀረውን ስሜት አለ አይደል? ትንሽ ለሱ የሚራራለት ስሜቴን ከውስጤ ማውጣት እፈልጋለሁ እስከ መጨረሻው ማለት ነው። ምንም በቃ ለሱ ሳራራ መለየት ነው የምፈልገው። በቃ የሆነ ሰዓት ላይ በጣም ከብዶኝ ነበረ ነገሮች የለም የመጨረሻችን ነው ምናምን ነገር ስል ውስጤ ላይ የሆነ ቅሬታ ይፈጠራል ማለት በቃ ተይ በሚል ምናምን ይለኛል እና ያንን ስሜት ደግሞ ከውስጤ ማውጣት እፈልጋለሁ እስከ መጨረሻው ነው። በቃ ከውስጤ ወጥቶልኝ በቃ ለሱ ያለኝን ፍቅር ሙሉ ለሙሉ እርግፍ አድርጌ ትቼ ሌላ ህይወት ከቻልኩኝ ሌላ ህይወት ብጀምር በጣም ደስተኛ ነኝ። ግን የሆነ ሰዓት ላይ ደግሞ እንደዛ ብዬ አስብና በቃ ጠንካራ ነሽ በእምነት ያንን ነገር ማድረግ ትችያለሽ፣ ሌላ ህይወት መጀመር ትችያለሽ እና ደግሞ ትንሽ ቆይቼ ደግሞ ቆይ ዮናስ ምናምን ይሆናል ውስጥሽ ላይ በቃ የሆነ ቅሬታ ይፈጥራል። ያንን ስሜት ደግሞ አላውቅም እንዴት አድርጌ ከውስጤ ማውጣት እንዳለብኝ በጣም ከብዶኛል። ከምልሽ ጊዜ ነው እኮ ጊዜ ይፈታዋል ሁሉንም ነገር። ከትንሽ ጊዜ በኋላ ሁሉም ነገር ይስተካከላል። ሁሉም ነገር በቃ ትረሻዋለሽ አልኩሽ። ምን አለች በይ በቃ እንዴ ከዚህ ልጅ ጋር ነው አብሬ የነበርኩት ምን ሆኜ ነው እስከምትይ ድረስ ነው የምጣዩ ነው የምልሽ። አይሆንሽም። ሲጀመር የማይረባ ወንድ ነው። ወንድ እኮ አይደለም። እንዴት እንደማስረዳሽ ራሱ አላውቅም። ይሄ ሁሉ ነገር አድርጎ እንዴት መመለስ እንዴት እሱ ማሰብ መቻልሽ ራሱ በቃ ፍቅርሽ ነው የሚገርመኝ። በቃ የዚህን ያህል ነው የምትወጂው ማለት ነው። ምን ላድርግ ማለት እንዴት አሉ ብዙ ነገር አብረን አሳልፈናል። ያኔ እዛም እዚህም ብንሆን ብዙ ታሪኮች አለን እና እኔ እና እሱ ማለት ይሄ ምንድነው የሚባለው ዝምታ ብሎ የሚታወው አይነት ፍቅር አይደለም። እኔ ለሱ ብዬ ብዙ ነገር አጥቻለሁ፣ እሱም ለኔ ብሎ ብዙ ነገር አጥቷል። እና አንዳንዴ የሆነ ዝም ብለሽ እንደ ቀልድ የምታዩ ፍቅር አይደለም በኔና በሱ ማለት ያለው ነው። በጣም ይከብዳል ከምልሽ በላይ ማለት በእንደዚህ አይነት ነገር ደግሞ ማቆራረጥ ማለት ተቀያይመን ደግሞ መለያየታችን ደግሞ ሙሉ በጣም ነው የሚያስጠላው። ወይ በሰላማዊ መንገድ ብንለያይ ወይ በፍቅር ምናምን ነገር ብንለያይ በጣም ደስ ይለኛል። ግን አሁን ማለት እስከ መጨረሻው ነው እሱም ላይኑ ጣልቶኝ እኔም እንደዛው ሁኜ ነውና እሱም ባየሁት ቁጥር አንቺ ነሽ በቃ በጣም የምትመጪው እና ያ ነገር ደግሞ በቃ ከአይምሮዬ ሊወጣ አልቻለም እና ያንን ነገር እንዲወጣ በጣም ታገልኩኝ። በእርግጥ እኮ አንድ ላይ ብትሆኑና ብትነጋገሩ እኮ ችግር አልነበረውም ነበር። እኔም እኮ አይደብረኝም አብረሽ ብትሆኝ ደስተኛ ብትሆኝ ደስ ነው የሚለኝ። ጓደኛሽ ነኝ፣ ያንቺ ደስታ ያስደስተኛል። ግን ልጁ እንዳየሽ ነው በቃ የማይሆን ልጅ ነው። በቃ ጓደኛሽን እንደዛ ለማድረግ ያሰበው ወንድ ነው። ምን አይነት ስሜት እንትን ቢልበት እኔ አላውቅም። ብቻ ይልሽ አንቺ ታውቂያለሽ። አንቺ በጣም የምትወጂውና ከሱ ውጪ ምናምን የምትይ ከሆነ ሪስኩን እቀበላለሁ የምትይ ከሆነ ይቅርታ ተደራርጋችሁ አንድ ላይ ብትቀጥሉ ደስ ይለኛል። ግን ለአንቺ የሚሆንሽ ወንድ አይደለም። እኔ ለአንቺ ይሄንን እሱን አልመኝልሽ። በቃ እንደዚህ የሚሆን ሰው አይደለም። ቶሎ ጥሩ ነው ግን እንዳልኩሽ ነው። በቃ በዛ ላይ እንደዚህ ይሄን ሁሉ ነገር አድርጎብሽ ይሄን ሁሉ በደል አድርሶብሽ አብረሽ ብትቀጥይ እንጃ እኔ በውስጤ እንዳልኩሽ ነው። በቃ ችግር የለብኝም፣ ደስታሽ ይበልጥብኛል። ግን የማይሆን ሰው ነው። በቃ ይሄን ሁሉ ነገር አድርጎብሽ ይሄን ሁሉ ነገር ፈጽሞብሽ እንዴት አብረሽ ትኖሪያለሽ? በቃ አብረሽ ብትኖሪው ራሱ እሱ ትዝ እያለሽ ደስተኛ አትሆኝም። ደስተኛ አልሆን አልችልም። ለምን ይታው በቃ እሱን ነው የምታስታውሽው በየጊዜው። ያ በቃ ልክ ከህይወቴ ማስወጣት አለብኝ። ማስወጣት ነው ያለብሽ። እኔ ትሰሚ ነው የሚሻልሽ። በቃ ከህይወትሽ በጊዜ ምንም ነገር እንትዘይ በጊዜ ያለሽ ነገር ታቆም። ደስተኛ እሆናለሁ አይደል? አሁን የነበርኩትን ማድረግ ምናልባት
ማለት ደስተኛ ነበርኩኝ። ታውቂኛለሽ? እንደዚህ በጣም ከምልሽ በላይ ነው። ይሄ የማይረባ ህይወትሽ ውስጥ ገብቶና እንደዚህ ምስቅልቅል ያደረገው በጣም ከምልሽ በላይ ህይወቴን በጣም ነው የመሰቃቀለው። ባላሰብኩት መንገድ ለዛውም ማለት ነው። እንደዚህ ያደርጋል ብዬ ደግሞ ጭራሽ ባንቺ በጓደኛዬ ነገር ይሆናል ብዬ ደግሞ ጭራሽ አላሰብኩም ነበር። ያ ነገር ሲሆን ደግሞ በጣም ነው የከፋኝ። ማለት ሀዘኔንም ሁሉ ነገሬንም በውስጥ ያመቄ ነበር ለረጅም ጊዜ እንትን ነበር አለ በጣም ከፍቶኛል። በቃ እና ለሱም ደግሞ ጭራሽ ይቅርታ ለመጠየቅ ከሱም ብሶ ደግሞ እንዴት እንደሚሆን እያየሽ ነው። በጣም ባለጌ እኮ ነው እንዴ! ጭራሽ ሊመታሽ ሊያንቅሽ ጮህብሻል እንዴ! ስነ ስርዓት እኮ የለውም ልጁ። የሚያከብርሽ አንቺን የሚወድሽ ሰው ነው ለአንቺ መሆን ያለበት፣ ለአንቺ የሚገባው ቢያንስ ሊያከብርሽ ይገባል። ቢያንስ እንኳን በስነ ስርዓት ሊያወራሽ ይገባል። እንዴት እንደሚያደርገው አይተሽዋል። እንዴት እንደሚማታ እንዴት እንደሚያመነጫጭ። እኔ እኮ በቃ ቴረር ነው የሆነብኝ እሱን ሰውዬ በቃ ሳየው ራሱ ደነግጣለሁ ነው። በቃ በጣም እኔ ጭንቀት የሆነ ሰው እንዴት እንደኖርሽ እስከዛሬ ራሱ በጣም ይገርመኛል። ብቻ እኔ በእንደዚህ አይነት መልኩ ባትተዋወቁ በጣም ደስ ይለኝ ነበር። ማለት አስቤ የነበረው ትልቅ ነገር ነበረ። ምን ላድርግ ቶፋዬ ሆኖብኝ ነው እንጂ እኮ እኔ ሲጀመር በቃ የአንቺን ጓደኞች እኮ እኔ እንትን አልፈልግም ነበር። ቶፋ ሆነብኝ። ታውቂያለሽ ምን ያህል እንደምወደው ምን ያህል አውቃለሁ። እሱንም አውቃለሁ። ለቶፋ እሱ ሆኖብኝ ነው። አሁንም እስቲ ትወጂዋለሽ ቶፋ በሚል ታውቂያለሽ እንዴ? ዛሬ ቃል ግን ዛሬ ለምን እሱ መረድ ይጀምራል። በቃ የሆነ ቀን የሚያውቅ ይመስለኛል። የሆነ ቀን የሚረዳኝ ይመስለኛል። እንግዲህ እስኪ አብራችሁ የመሆን ተስፋ አላችሁ ነው ወይስ እንዴት ነው? አሁን ላይ እንዴት ናችሁ? እንዴት ናችሁ? እንዴትም አይደለንም። ተስፋ ሲጀመር እኔን እኮ መረዳት ነው አይፈልግም። እኔም ካገኘሁት ስለቆየሁ ብዬ ነው። አውርተን አናውቅም እና ለዛ ነው። ምናልባት አንቺም ካወራሽ ምንም እኔ እና እሱ ምንም እንጃ የእውነት አላውቅም። ብቻ የሆነ ጊዜ ላይ የሚያውቅልኝ የሚረዳኝ ይመስለኛል። እኔም ተስፋ አደርጋለሁ ይረዳሻል ብዬ በደንብ ነው ተስፋ የማደርገው። ቢረዳሽ እኔም በጣም ደስ ይለኛል። ነገሮች ሁሉ እንደዚህ ባይሆኑ ደግሞ በጣም ደስ ይለኛል ከምልሽ በላይ። አንቺ እንዳሰብሽ አይደለም ሁሉም ነገር የሚሆነው አንቺ ባሰብሽ አንቺ ባቀድሽ ነገር በቃ ህይወት ራሷ ባልሆነ መንገድ ልትመራሽ ትችላለች። አንዴ ደግሞ ብቻ እንዳንቺ ይሻላል። እንዳንቺ ፍቅረኛሞች ሆነን እንደዚህ አይነት መጥፎ ነገር ባገኝበት ይሻላል። እንደዚህ ሁሌ እያየሁት ሁሌ እየተከታተልኩት ህይወቱን እያየሁኝ እንደዚህ እየወደድኩት ደግሞ መጥላትና አይሆንሽም ብሎ ከህይወቴ እንትን ማድረግ በጣም ከባድ ነው። ግን እንደኛ ከመሆን ግን አትሊስት ሳትጀምሩት ነገሩ ሳይፈጸም እኔ አልችልም። እኔ እንዴት ላውጣው? ከውስጤ ማውጣት አልችልም። የእውነት በቃ እሱን ለመውደድ አልችልም። ከመሞከር አለመሞከር ይሻላል። አሁን እኔም የከበደኝ እኮ እሱ ነው የምልሽ። አሁን አብረን ብዙ ነገር ስላየን ብዙ ላይፍ ስላሳለፍን ደግሞ ለምጄዋለሁ። ስቲል እንዳልኩሽ ደግሞ እዚህ ማንም የለም ከሱ ውጪ እንደዚህ የምቀርበው ትንሽ ጓደኛዬ ነው፣ ፍቅረኛዬ ነው፣ ብዙ ነገሬ ነው እና በጣም ይከብዳል። አትሊስት አንቺ ያንን ነገር አላየሽው ነው የምልሽው። ቀርበሽው ምናምን ነገር በደንብ እንትኑን ስላላየሽው ለመተው ለመርሳት ምናምን ነገር አይከብድሽም። የኔ ግን ከምልሽ በላይ ይከብዳል። ሁሉ ነገሩን ነው የለመድኩት። አሁን ሁሉም ነገር ተመሰቃቀለ። በቃ ሁሉም ነገር እድሜ ላንቺ ፍቅረኛ በቃ ሁሉ ነገር የተመሰቃቀለው በቃ በሰላም መሄድ የሚችለው ነገር እሱ መጣና እንዴት እንዳመሰቃቀለው እንዴት ነገሮች ሁሉ ወደማይሆን ነገር እንዳይሄዱ ተሻሽሎ። ግን እኔ መቼም ተስፋ አልቆርጥም፣ እጠብቀዋለሁ። ደጋግሜ ስሜቴን ነገር እሞክራለሁ። አስቡት ነገር ደግሞ ሞራል ነው። ሽንቴን ደርሽ ቻች Is that something you've done in Australia before? So taking a shoulder on the neck to get that sort of. Is that something that you would even practice? Yeah, to be fair, you only need to do a finishing basic. So when I see that, when I hit it, slice ኦልሞስት አሁን ሽንት ቤት ነኝ ብላ ሄዳለች እና እስቲ ስትመጣ ደግሞ
ይሄን ትጠጣዋለች ብዬ አስባለሁ። ከመጣች በኋላ ያሰብኩትን ነገር አደርጋለሁ ብዬ አስባለሁ። ለማንኛውም ካሜራውም እዛ ጋር ነው ያለው። ካሜራማናችንም በጠንቀቅ እየጠበቀኝ ነው። ምናልባት ግን ከስራሷን ምናምን ነገር እንኳን ከሳተች እሱ እንዲያግዘኝ ከኋላ አድርጌዋለሁና ብዙ ያስታትም። በእርግጥ ግን እስቲ ትምጣና ኦልሞስት እየመጣች ነው መሰለኝ። እንዴት አንድ ላይ ቁጭ ብለን ካወራን ቆየናል። ስንት ነገር እንትን አለብን እኮ ቤታችን ውስጥ እንደዚህ አብረን ቁጭ ብለን እንኳን የምናወራበት ታይም አጣን እኮ። ስለ ድሮ እያነሳን እኔ ራሴ ስለ ድሮ ስናወራ ምናምን በጣም ወደ ኋላ መጣች። ሃይስኩል እያለን ምናምን ስለማለት ምናምን ትዝ ይልሻል? አዎ በጣም ያኔ ይልሻል ከጓደኞቼ ጋር ምናምን ነገር ቡሊ ምናምን ነገር ሲያደርጉኝ አንቺ ነበርሽ መተሽ ፕሮቴክት ምናምን ነገር የምታደርጊኝ እና ብቻ ነገሮችን ሳስብ ምናምን በጣም ይገርምኛል። እየጠጣሽ እና እነዛ ነገሮች ነገር ሳስብ በቃ ማለት ይከብደኛል። በጣም ነበር ምናልባት አላስብም ነበር ያንን ታሪክ አላልፍም ተጠቅሞኝ ስለነበርሽ። ለእኔም እኮ አንቺ ነበርሽ እኔ እንደፈለኩ ማውራሽ የእኔ የምትሽ ጓደኛዬ አንቺ ነበርሽ። ያው ትንሽ ጊዜ ተለያየን እንጂ ብቻ በሰዓቱ ግን አንቺ ባትኖሪ አላውቅም ያንን ሁኔታ እንዴት እንደማልፈው በደንብ አላውቅም ነበር። ትልቅ ውለታ አለብሽ የምልሽ ለዛ ታውቂያለሽ። ያንቺ ትልቅ ውለታ አለብሽ። ኧረ ለእኔም እኮ ጓደኛዬ ነሽ ምንም ማለት እኮ አይደለም። ያው ብቻ ጥሩ ጊዜን ያሳለፍነው ደስ ይል ነበረ። ያው አሁን ደግሞ በጣም ብዙ የሚያስጠሉ ነገሮች ህይወታችን ውስጥ ሀፕን እያደረጉ መጡ እንጂ ጥሩ ጊዜ አሳልፈናል። አሁንም ቢሆን አንቺ እኔን እንድታምኚኝ ነው የምፈልገው። ከምንም በላይ እኔን እንድታምኚኝ ነው የምፈልገው። ማለት በቃ ከምንም በላይ እኔን ታውቂኛለሽ። ምንም ነገር ቢሆን ታውቂኛለሽ። እኔን ያሳልፍነው ነገር ብዙ ነገር አለ እና ትረጂኝ ጥሩ ነው። ከማንም በላይ ነው ማምንሽ። እሱን ደግሞ ታውቂያለሽ። ምናልባት ባላምንሽ ደግሞ አሁን እዚህ ደርሼ እንትን ልልሽ አልችልም። ላውራሽ ምናምን ነገር አልችልም። አንድ ቁጭ ብዬ ማውራሽ ደግሞ ምን ያክል እንደማምንሽ እንትን እንድትረጂኝ ነው። ታውቂያለሽ ከመጀመሪያው ጀምሮ አንቺን አምኜ ነበር። ስቲል አሁንም አንቺን ነው የማምነው። ብቻ እኔ ጭራሽ ነው የማልጠራጠርሽ። ምን ነው ራሴን አመመኝ እና ጭራሽ እንደማልጠራጠርሽ እንድታውቂኝ እፈልጋለሁ። ከመጀመሪያው ጀምሮ አምኜሻለሁ። ስቲል አሁንም አንቺን ነው። አዎ ለዛ ለማይረባ ልጅ ብለሽ እኔን እንትን እንድትይኝ አልፈልግም። በቃ አይሆንሽም። ሲጀመር ከልትሽ አውጪ። ለዛ ለማይረባ ልጅ እኔ ራሴን ያመመኝ ነው። ምን ፓራስታሞል ነገር ይምጣ? ፓራስታሞል አይ ምን ቡና ምናምን ትጠጫለሽ? አይደስ ወደ ቤት ልሂድ መሰለኝ። ምን በጣም አመመሽ? ምን ይምጣልሽ? የሆነ ነገር ጠጪበታ። የሆነ ነገር ጠጪበታ። አይ ጠጣሁ እኮ ጠጪበታ። አይዞሽ አንዳ ምን እያወራ ነበር? ምን ልዘዝልሽ? አይ ምንም አልፈልግም። ወይ እንሂድ እንደ ካልሆነ ወደ ቤት ሄጃለሽ? አዎ ወደ ቤቴ ልሂድ። ማረፍ አለብኝ። ራሴን በጣም ያመመኝ ነው። ስፔሻሊ ታረጋጊና እንትን ታያለሽ።
ወይ ይዘንሽ እንሂዳ ይዘንሽ